ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ጤና ይስጥልኝ አድማጭ ተመልካቾቻችን የዛሬውን መረጃ እንደሚከተለው አሰማችኋለሁ። የበረራው ንጉስ ጀግናው አጼ ዳዊት ክፍለ ጦር በሬማ ከተማ በፈጸመው ልዩ ሰርጂካል ኦፕሬሽን 7 የሚሊሻ አባላትን በመማረክ ቀሪዎች ላይ እርምጃ ሲወስድ የአጼ ዘርዓ ያዕቆብ አንደኛ ኮር አህዶች በአገዛዙ ታማኝ አገልጋይ ሚሊሾች ላይ ያነጣጠረ የተሳካ ጥቃት ፈጸሙ። ግንቦት 13 2018 ዓ.ም የአፋብን ሸዋ ጠቅላይ ግዛት ያሳመነው እዝ አህዶች ሁሉም የሸዋ ቀጠናዎች በአገዛዙ ዙፋን አስጠባቂ ሰራዊት ላይ የተጠናከረ ዘመቻ እያካሄዱ ሲሆን በሸዋ መርሐቤቴ አውራጃ በሬማ ከተማ በርካታ የአገዛዙ ጥምር ጦር ላይ በአጼ አምደ ጽዮን ኮር በጀግናው አጼ ዳዊት ክፍለ ጦር አማካኝነት ከሌሊቱ 7 ሰዓት ላይ በተፈጸመ የከተማው ውስጥ ኦፕሬሽን 7 የሚሊሻ አባላት ከከተማዋ አደባባይ ሲማረኩ በወል የማይታወቁ ሙትና ቁስለኛ መሆናቸውን ኮሩ በምስል አስደግፎ በላከው የአውደ ግንባር መረጃ ገልጿል። ጀግናው አጼ ዳዊት ክፍለ ጦር በሰራው ልዩ የከተማ ውስጥ ኦፕሬሽን የተደናገጠው አገዛዝ ከሚዳና አካባቢው የተውጣጡ 9 የሚሊሻ አባላት ዛሬ ረፋዱን ጨምሮ ወደ ሰራዊታችን ተቀላቅለዋል። ይህ በእንዲህ እንዳለ የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር የደመላሽ ሻለቃ ቃኞች ዛሬም እንደ ትላንቱ የጦር ወንጀለኛ ወንበር አስጠባቂ ሚሊሻዎች ላይ እየወሰዱ ያሉትን እርምጃ አጠናክረው መቀጠላቸውን ኮሩ አስታወቀ። በኤፍራታና ግድም ወረዳ በፈረደ ውሃ ቀበሌ በመግባት የአገዛዙ ታማኝ አገልጋይ በሆነው የሚሊሻ ጠርናፊ አቶ ነጋሽ መኮንን ጨምሮ ሌሎች ወዳደር ሚሊሾች ላይ የማያደጋግም እርምጃ ሲወስዱ ቀሪው የጠላት ኃይል መሳሪያውን በምርኮ አስረክቦ እግሬ አውጪኝ በማለት ወደ አጣዬ ከተማ መፈርጠጡን ኮሩ በመረጃ ገልጿል። በተመሳሳይ የድል ዜና የኮሩ አካል የሆኑት አናብስቶቹ የናደው ክፍለ ጦር የፋኖ ሰራዊት በፈጸሙት ጥቃት የብልጽግናው ታማኝ አገልጋይ የህዳር አህያ ሆኖ ሲጫን በነበረ ራሱን የሰላም አስከባሪ ብሎ የሚጠራው የህዝባችን ጸረ ሰላም አባል ላይ የማያደጋግም እርምጃ በመወሰድ ግለሰቡ ለወንጀል ድርጊት ሲጠቀምበት የነበረውን የጦር መሳሪያ ገቢ ማድረጉን የኮሩ የግንባር ዘጋቢ ገልጿል። በመርሐቤቴ ወረዳ ፌጥራ ከተማ ከጠዋት 1 ሰዓት ተኩል ላይ የአጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር የፋኖ ሰራዊት በፈጸሙት የከተማ ውስጥ ኦፕሬሽን የተደናገጠው አገዛዝ እንደተለመደው የፈሪ ብትሩን ወደ ሲቪሊያን በማዞር ከፍተኛ ድብደባ የፈጸመ ሲሆን በፋኖ ቤተሰቦች ላይ ያነጣጠረ የዘፈቀደ እስሩን አጠናክሮ መቀጠሉን እዙ በመረጃው አረጋግጧል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።